ቤንጃሚን ኔታንያሁ በህይወት አለ ነው የምትሉት እናንተ? አብዛኞቹ ሚዲያዎች የቤንጃሚን ኔታንያሁ የወጣው ቪዲዮ ሐሰት መሆኑን ለማረጋገጥ ጥረት እያደረጉ ይገኛሉ። ፎቶዎች አይመሳሰልም ስለነጻጽሯል። ቲቪ ወይም ነው ቤንጃሚን ኔታንያሁ አልሞትኩም አለው ብሎ ፖስት ባደረጉት ቪዲዮ ላይ ሰዎች አሁን ድረስ ኤአይ ነው እያሉ ብዙ ነገር ያወርባቸው የሚገኙ ሌላ ኑር ሰቦ የሞት ፍርዴ ይፈጸምልኝ ብላለች። እንግዲህ ሌላ ኑር ሰቦን የማያውቃት ሰው አለ ብዬ አላስብም። ሌላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምጽ ሁኑኝ እባካችሁ እያለች ነው። መልእክቱን አሰማችኋል። ማሻአላ ያገሬ ሰው ሲተርት ባለቤቱን ካልናቁ አጥሩን አይነቀንቁ ይላላሉና መጀመሪያ ሁላችሁም አብራችሁ ትቀልዱና ከዛ ዲኑን ታሰደቡና በጣም ደስተኛ ነበርንኮ ዛሬ ግን እጅጉን አዝነናል። فمن شرح الله صدره للإسلام فهو على نور من ربه በጣም ደስተኛ ነበርንኮ ዛሬ ግን እጅጉን አዝነናል። ምክንያቱም ረመዳን መጣ ብለን ልባችን ተሞልቶ ነበር። ዛሬ ግን ሄደ ብለን አይናችን በእንባ ተሞልቷል። በሱር የነቃነው ሌሊት በኢፍጣር የተሰባሰብንበት ሰዓት በዱዓ የረጠበው ልቦናችን ዛሬ ሁሉም ትዝታ ሆኗል። ይደረሰ ግን ደስታው ሙሉ አይደለም። ምክንያቱም የልባችን እንግዳ የነፍሳችን መድኃኒት ረመዳን እያለቀ ነው። እሱ ወር አልነበረም። ልብን የሚያረጋጋ ሰላም ነበር። ነፍስን የሚያረጥብ እንባ ነበር። ወደ አላህ የሚያቃርብ ብቸኛው መንገድ ነበር። ዛሬ በዓል ደርሷል። ግን ልብ አንድ ነገር ብቻ ይላል፣ ያ ረመዳን እንደገና ተመለስ። ያ አላህ ቀጣዩን ረመዳን በህይወት በኢማን በአፍያ ከምንወዳቸው ሰዎች ጋር አድርሰን የዘንድሮውን ጾማችንን ተቀበለን። አሚን አትሉም? ቤንጃሚን ኔታንያሁ በህይወት አለ ነው የምትሉት እናንተ? አብዛኞቹ ሚዲያዎች የቤንጃሚን ኔታንያሁ የወጣው ቪዲዮ ሐሰት መሆኑን ለማረጋገጥ ጥረት እያደረጉ ይገኛሉ። ብሬኪንግ ፖይንት 316 ሁለቱ ፎቶዎች አይመሳሰልም ስለነጻጽሯል። ሮያን ኒውስ ባሰባሰበው የሰዎች ሐሳብ ከቡናው አለመፍሰስ ባለፈው 3 ነጥቦችን ያስቀመጠ ሲሆን የመጀመሪያው ሃንድ ሙቭመንት ወይም ደግሞ የኔታንያሁ አካዋንና የእጁ እንቅስቃሴ ተፈጥሯዊ አይደለም ነው የምለው። ሁለተኛው ላይትኒንግ ስል አካባቢው የካፌ አካባቢ አይመስልም ያለ ሲሆን ሶስተኛው ባክግራውንድ ላይ ያሉ ሰዎች ተመሳሳይ እንቅስቃሴ እያደረጉ ስለሆነ ኤአይ ነው የሚል ሐሳብ እንደበዛ አስታውቋል። በእናንተ ሐሳብ ኔታንያሁ በህይወት አለ ወይስ የለም? ኮሜንት አድርጉልኝ። ፎሎ ማድረግ እንዳትረሱ። ቲቪ ወይም ነው ቤንጃሚን ኔታንያሁ አልሞትኩም አለው ብሎ ፖስት ባደረጉት ቪዲዮ ላይ ሰዎች አሁን ድረስ ኤአይ ነው እያሉ ብዙ ነገር ያወርባቸው የሚገኙ ኢየሩሳሌም ውስጥ አለ በተባለ አንድ ኮፊ ሾፕ ደግሞ አንድ የቡና ቤት ቡና የሚሸጥበት ካፌ ውስጥ ገብተው እንግዲህ ቡና ይዘው የሞትኩት እኔ ለቡና ነው አይ ዳይድ ፎር ኮፊ በማለት እንደዚህ የምትመለከታቸው ቦዲጋርዶችን አስከትሎ ብቻ አንድ ቪዲዮ ፖስት አድርገው ነበር። ሰው አሁንም ይዟቸዋል ነው የምላቸው። እስካሁን ድረስ በቃ እንዳለ ይሄ ቪዲዮ በኤአይ ነው የተሰራው ማለት የተለያዩ በኤአይ እንደተሰሩ የሚያሳዩ ደግሞ በኤአይ እንደተሰሩ የሚመስሉ ነገሮችን እያሳዩ ነበር። ኤአይ እስካሁን ድረስ ፐርፌክት ያደረገውና ኤአይ እስካሁን ድረስ ያልሰራውና መስራት ያልቻለው ነገር ምንድነው? ቪዲዮዎች ላይ የተለያዩ ጽሁፎችን ፐርፌክት ማድረግ ማለት ነው። ይሄ የምትመለከቱት ምስል ከቤንጃሚን ኔታንያሁ አጠገብ የነበረ ካፌ ካውንተር ላይ የተቀመጠ አንድ ምስል ነው ማለት ነው። አንድ ጽሁፍ ነው። ይሄ ጽሁፍ ምን መሰላችሁ? የካፌው ባለቤት ደግሞ ካፌው ኦነር ወታደር እንደሆነና በአሁን ሰዓት ላይ ለግዳጅ ከካፌው እንደወጣና የተለያዩ ሰዎች ሲመጡ ሰፖርት እንዲያደርጉት ግዳጅ ላይ ያለ ወታደር ስለሆነ ሀገሩን ያገለገለ ወታደር ስለሆነ ሰፖርት እንዲያደርጉት የሚያሳይ ምስል ነው። ይሄ ከቪዲዮ ላይ ስክሪንሾት ያደረኩት ነው። በጉግል ትራንስሌት ላይ ያስገብቼ እንዳየሁት ከሆነ ላይክ ሙሉ በሙሉ እንትን አድርጎታል፣ ምንድነው ተርጉሞታል። ሌላኛው ደግሞ እዚህ ጋር ካውንተሩ አጠገብ ሰው እያናገሩ በነበረበት ሰዓት ላይ ካውንተሩ አጠገብ እንደዚህ በዚህ ስክሪን ላይ 2024 የሚል ነገር አለ 15/02/2024 የሚል ነገር ጽፈዋል። እዚህ ጋር ተጽፏልና 2024 የተቀረጸ ቪዲዮ ነው። አሁን ላይ በ2026 አስመስለው ፖስት ያደረጉት ያለው ቪዲዮ ነገር ተናግሯል። ቪዲዮ ላይ ደግሞ ያገኘሁት ቪዲዮ ላይ ዙም ለማድረግ ሞክራለሁ። ከዚህ በላይ ዙም ማድረግ አልችልም። ከዚህ በላይ ክሊር ወር ደግሞ ክሪስ ማድረግ አልችልም። እናንተ የታያችሁ ምንድነው እዚህ ጋር የጻፈው ሲናት ኮሜንት ላይ ጻፉልኝ። እዛ መቀጠል ደግሞ እንደዚህ ሙሉ የሆነ ካፕ ቡና ይዘው ሙሉ ካፕ ኮፊ ይዘው በሚንቀሳቀሱበት ሰዓት ላይ እንዴት አንድ ፍሬ እንኳን ጠባላለን በማለት ሌላ ጥያቄ ያነሱ ነበር ሰዎች። ሌላኛው ቪዲዮ ደግሞ ይሄ ነው የምትመለከቱት። ቤንጃሚን ኔታንያሁ እጃቸውን ኪሳቸው ሲያስገቡ ኪሳቸው ሙቭ ሲያደርግ ማለት ነው። እስቲ አሁን አንድ ተመልከቱ ድጋሚ ሙቭ ሲያደርጉት ኪስ ያው ከመሬት ተነስቶ ተንቀሳቅሶ ወደ ኪሳቸው አይገባም እና ብዙዎች ኤአይ ነው ሪል ነው ምናምን እያሉ እናንተ ሀሳብ ምንድን ነው? አሁን ካቀረብኩላችሁ ነገር አንጻር እናንተ ሀሳብ ምንድን ነው? ሌላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምጽ ሁኑኝ እባካችሁ እያለች ነው። መልእክቱን አሰማችኋለሁ። እስር ቤት የማያወጡ ነው። እሺ ምንድነው ማድረግ ያለባቸው? አሁን ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው? ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መቁጠር ትችላለህ። አሁን ነዳፋዎች ሄደው አጥርተዋት ሲመጡ አይኗ አይገለጥም፣ ጥርሷ ገጥቷል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው።
እሺ አፍራድ የሚባል ትተዋት ማለት ነው። እሺ አሁን ኤምባሲ ካላችሁ ለምን ኤምባሲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ እንግዲህ ይሄ ድምጽ የመጣው ከእስር ቤት ነው። ለሙባረክ ሙሰማ ነው የተላከለት። ተደውሎለት ሪካርድ አድርጎ ነው ያመጣው ለእህታችን ድምጽ ለመሆን። እናም እባካችሁ በቃኝ ልሙት እያለች ነው። ምክንያቱም የዛሬ 2 ዓመት ነው እንግዲህ ከኢትዮጵያ ሕዝብ 38 ሚሊዮን ብር በብር እንዲሁም የቀረው ሳውዲ አረቢያ ውስጥ በሪያል ከኢትዮጵያውያን ተሰብስበው 2 ሚሊዮን ሪያል ተከፍሏል። ግን ገንዘቡ ተከፍሎ ጉዳዩን የሚከታተልላት ሰው በማጣቷ ስላልተደረሰላት ልትሞት ነው እቺ ልጅ። እና እባካችሁ ውክልና የተሰጠክ ወኪል አቶ አህመዲን የሱፍ እባክህ ምላሽ ስጥ። በዋትስአፕ ቮይስ አስቀምጬ ልካለሁ፣ እስካሁን አልመለስክልኝም። እንዲሁም ኮሚቴዎቹ እባካችሁ መታችሁ ምላሽ እንድትሰጡን እንፈልጋለን። ነገ ማታ በኢትዮጵያ ከምሽቱ 2 ሰዓት ላይ እባካችሁ ወጣችሁ ሚዲያ ላይ ምላሽ ስጡን። በውስጥ ስናናግራችሁ የሚያናግረን አካል አላገኘንም። ስለዚህ እባካችሁ ምላሽ ስጡን። እናመሰግናለን። ሌይላ ኑርሰቦ የሞት ፍርዴ ይፈጸምልኝ ብላለች። እንግዲህ ሌይላ ኑርሰቦን የማያውቃት ሰው አለ ብዬ አላስብም። ሌይላ ኑርሰቦ በአሁን ሰዓት በቃ ሰውነቷ ሁሉ ያኔ በቃ ታልቶ ምናምን ማህፀኗ ወጥቶ በብርድ ልብስ ጠቅልሉልኝ ምናምን ብላ አሉ። በቃ እንደዚህ አይነት ሁኔታ ላይ ነው ያለችውና خلاص እኔ ከዚህ በላይ መሰቃየቱን አልችለውም። 13 ዓመት ታስሬያለሁና ይበቃኛል። የመውጣቴ ነገር ተስፋ ስለሌለው የሞት ፍርዱ እንዲፋጠንልኝ ድምጽ ሁኑልኝ በማለት ከእስር ቤት ለሙባረክ ሙሰማ መልእክት አስቀመጠች ማለት ነው። ሌይላ ኑርሰቦ አሁን ሁላችንም ድምጽ ልንሆናት ይገባል፣ ሁላችንም ማለት ነው። ምክንያቱም ብሩ ተከፍሏል። ያ ሁሉ ብር ስንት ሚሊዮን ብር በሳውዲ ሪያል ማለት ነው ስንት ብር ነው የተከፈለው ታውቃላችሁ። ስለዚህ ሁላችንም በቻልነው ድምጽ ልንሆናት ይገባል። ይህ ነገር የሚመለከታቸው ሁሉ ወጥተው ያኒ ማድረግ ያለባቸው ነገር እንዲያደርጉ። ይሄ ሁሉ ነገር ብር ተከፍሎ ሁሉም ነገር እንትን ተብሎላት ደግሞ እስከዛሬ ድረስ መውጣት የነበረባት ከ2 ዓመት በፊት ነበረ። 11 ዓመት ታስራለች ታውቃላችሁ። መውጣት የነበረባት ከ2 ዓመት በፊት ነበረ። እስካሁን እስር ቤት ናት። ይሄ ሁሉ ለምንድነው? ጉዳዩን የሚከታተልላት ሰው ስለጠፋ ነው። ሌይላ ኑርሰቦ ማናት ለምትሉ ለማታውቁ ደግሞ ማያውቁ ሰው ያለ አይመስለኝም። ግን ለምትሉ ደግሞ እንደኛው ከ13 ዓመት በፊት ሰርቼ ለወጣለሁ ብላ አረብ ሀገር መጣች። ከመጣች በኋላ የ7 ዓመት ልጅ ሞተባት እጇ ላይ ማለት ነው። ያው ሞተባት ማለት ታውቃላችሁ መቼም። ስለዚህ እጇ ላይ ሞተባት፣ ነፍሱ ጠፋ ማለት ነው። ስለዚህ ታሰረች፣ 11 ዓመት ታሰረች። 11 ዓመት ከታሰረች በኋላ ለሰዎቹ ለቤተሰብ ለልጁ ቤተሰብ ማለት ነው ከ11 ዓመት በኋላ የሞት ፍርድ ነው ያኒ ትገደላለች። እንደ ህጉ ከሆነ የሳውዲ ህግ እንደዚህ ነው። 11 ዓመት ከታሰራችሁ በኋላ ትገደላላችሁ። ህጉ እንደዛ ነው። ግን ቤተሰብ የሷ መሞት በብር እንዲቀየርለት ስለፈለጉ የሳውዲ 2 ሚሊዮን ነጥብ 60 ስንት እንደሆነ ብር ነው የተጠየቀው። ያ ብር ሙሉ ኢትዮጵያዊ ኤርትራዊ ሁሉ ሰው አዋጥቶ ያን ብር ከፈለላት። ያ ብር ከተከፈለ በኋላ ደግሞ 2 ዓመት ሙሉ ከእስር ቤት ሳትወጣ እዛ ስቃይ ላይ ነው ያለችው። ስንት ዓመት? 13 ዓመት። መውጣት የነበረባት ከ12 ዓመት በፊት ነው። ስለዚህ በዚህ አጋጣሚ አረብ ቤት የምትሰሩ በተለይ ህፃን ያለበት ቤት የምትሰሩ በጣም ጥንቃቄ ያስፈልጋል። ተጠንቀቁላችኋለሁ። በጣም ይሄ ያኒ ሊቀለድበት የሚገባ ነገር አይደለም። ሁላችንም ፍትህ ለሌይላ ኑርሰቦ ብለን በቻልነው አቅም ድምጽ መሆን አለበት። ማሻአላ የሀገሬ ሰው ሲተርት ባለቤቱን ካልናቁ አጥሩን አይነቀንቁ ይላል አሉና መጀመሪያ ሁላችሁም አብራችሁ ትቀልዱና ከዛ ዲኑን ታሰደቡና አንድ ላይ ደግሞ ኡማው ይሰደባል ማለት ነው። ምን አለ መሰላችሁ እናንተ ዛሬ ላይ እንደ ቀልድ የምታዩት በዲን የምታሾፉት ሹፈት ትልቅ ወንጀል እንደሆነ ስላልተረዳችሁት ነው። በእርግጥ ብትጠይቃቸው እኛ የምንዘባርቅና የምንጫወት ብቻ ነበርን ይላሉ።
በአላህና በአንቀጾቹ በመልእክተኛውም ታላግጡ ነበራችሁን በላቸው ይላል። ዑለማዎች በዲናዊ ጉዳዮች ላይ መቀለድ ስፔሻሊ ደግሞ የአላህ ሐቅ በሆኑ በዒባዳዎች ላይ መቀለድ ከእስልምና ያስወጣል እስከ ማለት ደረጃ ደርሷል። አላህ ሱብሓነሁ ወተዓላ በቁርአን ውስጥ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይለናል። አላህን ሱብሓነሁ ወተዓላ የምትፈሩ ባሮች ሆይ ምን አድርጉ? በመልካም ነገርና አላህን ሱብሓነሁ ወተዓላ በመፍራት ላይ ተባበሩ፣ ተጋገዙ። ወላ ተዓወኑ ዐለል ኢስሚ ወልዑድዋን አላህን በማመጽ እንዲሁም ደግሞ ወንጀል የተጠሉ ነገሮች ላይ ደግሞ አትተባበሩ ይለናል። አንቺ እዚህ ጋር በማወቅም ባለማወቅም ፓርቲሲፔት ባደረግሽ አላህን ሱብሓነሁ ወተዓላ ዒባዳ የሆነውን ኢስቲግፋር በማላገጫነት ሞክ ያደረጋችሁ የምትቀልዱበት ነገር ላይ የወንጀሉ ተጋሪ ትሆኛለሽ። ምናልባት አውቀሽም ይሁን ሳታውቂ ያደረግሽው ነገር ወደ አላህ ሱብሓነሁ ወተዓላ ልትወብቺ ይገባል። ልብሱን በፈቃደኝነት አክብሮ ለብሷል። ነገር ግን ደግሞ ሐራም እያየ አስተግፍሩላህ ብሎ እኛ የአላህን ሱብሓነሁ ወተዓላ ወንጀል ሰርተን የምንማጸንበትን ቃል እንደ ተራ ቃል መጠቀሙ ተገቢ አይደለም። አንቺ ነሽ የዚህ ሁሉ ጣጣ የምታመጪው። ስለዚህ ጥንቃቄ ማድረግ ይኖርባችኋል። ወደ አላህ ሱብሓነሁ ወተዓላ ተመለሺ፣ በዲን አታሹፊ። አላህ ሱብሓነሁ ወተዓላ ሁላችንንም ያስተካክለን። እንደዚህ አይነት ነገር ባይለመዳችሁ መልካም ነው። ሼር አድርጉና አድርሱላት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።